ይሄ ገንዘብ የሚል ሰው ገንዘብ ራሱ ያውቀዋል፣ አይመጣለትም። በሚቀጥለው ሰውየው ጀበና ሁሉ ነው ፍሪጅ ውስጥ የሚያስገባው፣ ዲስት ሁሉ ሰብስቦ ነው ፍሪጅ ውስጥ የሚያስገባው በሚቀጥለው። ቤት በጥበብ ነው የሚሰራው። እኔ ማኑላ ስደውል ስልኩ ምን ብሎ ይጮሃል? ጓንታናናሞ ብሎ ጮኸ። ሁለት ባልና ሚስቶች እየተነጋገሩ እያለ ባልየው ተናዶ በመቼ ቀን ነው አንቺን ያገባሁት አለ። ምን አልክ ስትለው ማለት ቅዳሜ ነው ወይስ እሁድ ነው ያገባሁሽ አለ። ይህ አሁን ምሳሌ ነው። ምንድነው? መጽሐፍ ቅዱስ ምን ይላል? የለዘበች መልስ ቁጣን ታበርዳለች ይላል። የሰውየው መልስ ቁጣዋን የሴትዮዋን አበረደ። ቤት በጥበብ ነው የሚሰራው። አንድ ሰው በቪዲዮ እያስተማረ በዩቲዩብ ላይቭ ነው የሚያስተምረው። ለምንድን ነው እዚህ ሰሜን አሜሪካ ያሉ ባሎች ከስራ ሲመጡ እዚያ ጋራጅ ውስጥ 15 ደቂቃ ቆይተው የሚገቡት ብሎ ጠየቀ እና ኮሜንት ይሰጣሉ። እና አንደኛው ኮሜንት ይላል ወደ ጦርነት ዘው ተብሎ አይገባም ይላል። ስለዚህ እዚያ ጋራጅ ውስጥ መኪና ውስጥ ትንሽ ይቆያል ባልየው እዚያ 15 ደቂቃ። ለምን? ጦርነት አለ ቤት። ጦርነት ስለሚጠብቀው ወደ ጦርነት ዝግጅት ሳያደርጉ ዘው ተብሎ አይገባም። ማበሻ ተንኮለኛል የሚሰጡት ኮሜንት ማለት ነው። አሰብኩኝ እኔ ጦርና ጠብ ከወዴት ይመጣሉ ይላል ያዕቆብ 4 ላይ። በውስጣችሁ ካሉት ምቾትን አይደለምን ይላል። ምቾትና ምኞት ከውስጣችን ካለ እዛ ሴትዮዋ ጋር አይደለም ጦርና ጠብ ያለው፣ ወይም በእኛ ውስጥ ነው። ጌታ በቤታችን ላይ ጌታ ይሁን። የጌታን ጌትነት ያማከለ ህይወት ጌታዬ ከገንዘብ በላይ ነው ይላል። ከዛስ ባለቤቴ ከገንዘብ በላይ ነች፣ ሚስቴ ከገንዘብ በላይ ነች፣ ባሌ ከገንዘብ በላይ ነው። ከኢትዮጵያ አግብታ አምጥታው ወደ አሜሪካን ሀገር በ3 ወር ተጣሉ። በመጣ በ3 ወር የተጣሉት በገንዘብ ነው። እና ለካውንስሊንግ ቢሮ የመጡና ተመካከር እና ባልና ሚስቶችን ለየብቻ ነው ማማከረው። አንተ ውጭ ጠብቀኝ እስቲ ነግቢ ያልኩኝ። ከሷ ጋር ስመካከር ምንድነው አልኳት። አረ ፓስተር ከኢትዮጵያ አግብቼ እግዚአብሔር ረድቶኝ በ2 ዓመት ፕሮሰስ አልቆ መጣ። በመጣ በ3 ወር ውስጥ አካውንትሽ ውስጥ አስገብኝ አለኝ እና ፍጥነቱ አሰጋኝና አላስገባም አልኩት። በዚህ ነው የተጋጨ ነው አለ። ፍጥነቱ አሰጋኝ፣ አስፈራኝ። 2 ስራ እየሰራው ግሬ እስኪቃጠል ድረስ ያጠራቀምኩት ብር ምን እንደሚያደርግ ፈራሁኝ አለች። በፍጥነቱ በቃ አሰጋኝ አለች። ከዛ በእንግዲህ ሐኪም ዶክተር እና ፓስተር አይደበቅም ምንም ነገርና አንደገና ጠይቅሽ በዚህ 3 ወር ውስጥ አብራችሁ አንሶላ ተጋፋችኋል ወይ አልኳት። እንዴ ፓስተር ባሌ አይደለም እንዴ አለች። ታዲያ አካልሽን ሰተሽ አካውንትሽን ለምን ትከለክየዋለሽ አልኳት። ከት ብላ ሳቀች። ለካ አካል ይበልጣል አለች። ለካ አካል ይበልጣል። እሺ ፓስተር በቃ ትቼዋለሁ አለች። በእሺ አሁን እሱን አስገቢ አልኩ። እሱ ገባ። ስንት ወር ነው ከመጣ? 3 ወር። ፍየል ከመድረሷ ቅጠል መበጠሷ። በዚህ 3 ወር የባንኳን አካውንት ከምትጠይቅ የልቧን አካውንት ነው መያዝ ያለብህ። ዝም ብለህ ከስራ ስትመጣ ስስና ሲሶ ማሳጅ ነው ማድረግ ያለብህ እና ካንቺ ያስቀድመኝ ነው ማለት ያለብህ። ቀድሞ የሞተውን እግዚአብሔር ያውቃል። እንደዚህ ስትል ታስገባለች አልኩት። እሺ ፓስተር አልሄዱ። 6 ወር በኋላ ደወለልኝ። ፓስተር አስገባችኝ እኮ አለ። አዎ ከአካውንታችን በፊት አንዳችን ሌላችንን መማረክ አለብን። ገንዘብ ሁለተኛ ነው። ይሄ ገንዘብ የሚል ሰው ገንዘብ ራሱ ያውቀዋል፣ አይመጣለትም። ገንዘብ የምትከተለውንና የሚከተላትን ታውቃለች ይባላል። አንድ ወጣት ወደ ቢሮ የመጥቶ እዚያ አዲስ አበባ በነበርኩ ጊዜ ፓስተር ቆንጆ ሚስት እንዲሰጠ ጌታ ጸልይልኝ አለ። ያ ነው ክራይቴሪያ አልኩት። አዎ መመዘኛ ቆንጆ ሚስት ነው። እንዴ ባህሪስ አልኩት። ቆንጆ ሚስት ይስጠኝ እንጂ ጸባይ በዱላ ይስተካከላል አለ። እንግዲያውስ አንተ ራስህ መስተካከል አለብህ። እንዲህ አይነት አእምሮ ይዘህ ወደ ትዳር መግባት የለብህም። አየህ መጀመሪያ ጌታን አስቀድም። አየህ ጸባይ በዱላ አይስተካከል። ጸባይን የሚያስተካክል ጌታ ነው። ወደ ቤተ ክርስቲያን ስትመጡ ኢቭን እንኳን የትኛውን ቦታ ቢሆን አለባበሳችን እሱን የሚያስከብር ነው መሆን ያለበት። የአንዳንድ ወጣቶች አለባበስ አሁን ደግሞ ሰመር እየመጣ ነው። በቃ ግልጥልጥ ያለ ነው።
ቅልጥልጥ ከላይ ጡት ያሳያል። ከዚህ ታች ሱሪው የተቀደደ ነው፣ የተሸነሸነ ነው። እምብርት ያሳያል፣ እግር ያሳያል፣ ጭን ያሳያል፣ የጡት ሸለቆ ያሳያል። የልብስ ዋና ዓላማው አካልን መሸፈን ነው እንጂ አካልን መሸንሸን አይደለም። የልብስ ዋና ዓላማው አካልን መሸፈን፣ ከላይ እስከ ታች ሽፈን ማድረግ አለቀ። ስሚ፣ ልብስ አይቶ የመጣ ልብስ ሲጠፋ ሰውነት ሲጠፋ ይሄዳል። ጌታን አይቶ በእውነተኛ ፍቅር የመጣ በሐዘንም በደስታም አብሮ ይሆናል፣ አብሮ ይኖራል። ብዙ ጊዜ የምናገረው በሚዲያ ባልና ሚስቶች ጋር ችግሩ ምንድን ነው? ለምሳሌ ሚስት ብዙ ጊዜ እናገራለሁ፣ ዛሬ ልትገማው። ሚስት ምን ትላለች? ሀኔ እኔ ደክሞኛል፣ አሁን ልተኛ ነው። የተረፉ ምግቦችን ከዳንህ ተኛ፣ ፍሪጅ ውስጥ አስገብተህም ተኛ ትላለች። እሱ ቲክቶክ ሲያይ፣ ዩቲዩብ ሲያይ፣ ሪፐብሊካንን ሲሰማ፣ ዲሞክራትን ሲሰማ፣ የብልጽግናን ሲሰማ፣ የዘማን ሲሰማ፣ የሁርዙ ሰርጥ ነው ምናምን የአረቡን ሲሰማ ምን ሲል ረስቶት ድክም ብሎት ምግቦቹን ሳይከዳድን ፍሪጁ ሳያስገባ እሱም እንዳማረበት ተኝተዋል፣ እነሱም እንዳማረባቸው አድረዋል። ጠዋት ስታይ አፋቸውን ከፍተዋል። ሁሉም ምግቦች አፋቸውን ከፍተዋል። ይኸው የአስተራረሙ ሁኔታ ምን ትላለች ሚስት? አንተ እኮ መስሚያ ተደፍኗል። ማታ ከርነተኛ ብዬ አልነበርም? ጆሮ ይከደንና ወይ ምን አሩዝ እንደ ሆነ እኮ በቃ አንድ ጊዜ ሆነ። አሁን ከጠፋ በኋላ ሌላ ጥፋት መጨመሪያ ሃኒ ማታ ከርነተኛ ብዬ ነበር። በእርግጥ እኔ ራሱ መክደን ነበረበት። ኢትስ ኦኬ አንዴ ሆኗል። አሁን ቁርስህን ገንፎ ልስራልህ ወይስ ጨጨብሳ ልስራልህ ብትለው በሚቀጥለው ሰውየው ጀበና ሁሉ ነው ፍሪጅ ውስጥ የሚያስገባው። ዲስቱ ሁሉ ሰብስቦ ነው ፍሪጅ ውስጥ የሚያስገባው። በሚቀጥለው ደህና አርጋ ነው ትሪት ያደረገችው። በቃ ደህና አርጋ። ግን ምን ትላለች እሷ? በቃ አፕሮቹ ነው። ምን ትላለች? ማታ ፍሪጅ ውስጥ አስገባ ብዬ ነበረ። አንተ መቼ ለእኔ ጊዜ አለ? ለመቼ ትሰማኛለህ? እኔን መስሚያ ተደፍኗል። መቼ ትሰማል? ሰውየው እንዴት ነው የማይሰማው? ይሰማል። አንዳንዶች ወይ ገና ልጅ ነው፣ አልዛይመርም አልያዘውም፣ ገና ነው። አሰማም አይባልም። ችግር አለብህ ቢሉ አሰማም፣ ገና ነው። ገና መቼ ዲሜንሺያ ውስጥ ገባ ሰውየው። ስለዚህ እንደዚህ መኮነን አያስፈልግም። ካለፈ በኋላ ነገር ማን ነው ይሄን የፈጠረው? እንዴት ተፈጠረ? ለትምህርት ቀስ ብሎ ማውሰድ ይቻላል፣ ለሚቀጥለው እንዳይደገም። ግን ለመኮነን ማድረግ የለም። ማን ብላችሁ ነው ባላችሁን የምትጠሩት? ለመሆኑ ማን ብላችሁ ነው ሴቭ ያረጋችሁ ስልካችሁ ውስጥ? ራሱ ማን ብለህ ነው ሚስትን ሴቭ ያረከው? ራሱ በሱ ነው እኮ የሚጀምረው፣ በሱ ነው። አንዲት ሴት ባሏ ሽንት ቤት ገብቶ ስልኩ ጮኸ። ስታይ የኔ ቆንጆ ይላል። የሚደውለው ሰው የኔ ቆንጆ ይላል። እንዴ ሌላ ቆንጆ አለው እንዴ ሰውዬ ብላ በጣም አዘነች። ለመሆኑ እኔን ያን ዘጋችና እኔን ማን ብሎ ነው ለመሆኑ ሴቭ ያደረገኝ? የኔ ቆንጆን አስይዟል ሌላ ሰው። እኔ ማን ብላ ስደውል ስልኩ ምን ብሎ ይጮሃል? ጓንታናናሞ ብሎ ጮኸ። ጓንታናናሞ ነው የሚለው ስልኩ የጻፋት። ጓንታናናሞ አሜሪካን የሚያሰቃዩበት የእስር ቤት ስም ነው። ስለምታሰቃየው ጓንታናናሞ ብሎ ነው ሴቭ ያደረጋት ሴትዮዋ ማለት። በዚህ የተነሳ ሰዎቹ ተጋጭተው ተፋተዋል። ማን ብለህ ነው ሴቭ ያደረጋት? ማን ብለህ ነው ሴቭ ያደረጋት? ስልክ ላይ ራሱ አንዳንዱ የፌስቡክ ፕሮፋይሉ ላይ የዲግሪ መነሳንሱን አድርጎ እንደዚህ 45 ዲግሪ ሆኖ ፎቶውን አስቀምጧል። ከስር ደግሞ ብዙ ኮሜንት የሚሰጡ ሴቶች ናቸው። ዋው ፎቶ ያምራል ይላል። ባለ ትዳር እኮ ነህ አንተ። የሰርጋችሁ ፎቶ ለምን ፕሮፋይሉን አትቀይርም? እቅፍ አርጋት ልጆች ጋር ሆነ። ለምንድን ነው ሰው ኮንፊውዝድ የምታደርገው? እነዛንም ኮንፊውዝድ አታደርግም? አግብተዋል ብለው ያርፋሉ። አንተም ረፍ፣ ሰውም አሳርፍ። ምን ብለሽ ነው ሴቭ ያደረግሽው ባልሽን? መቀባበል፣ መጀመሪያ ሴትዮዋን ተቀበላት። መጀመሪያ ሰውየውን ተቀበል። እርፍ ብለሻል በባልሽ እርፍ። በቃ ከጌታ ቀጥሎ ያለኝ እሱ ነው። ከጌታ ቀጥሎ ያለችኝ እሷ ነች። እርፍ። መጀመሪያ መቀባበል። ከመከባበር በፊት መቀባበል ሲኖር ነው መከባበር የሚቀጥለው። ያልተቀበልነውን ሰው እኮ አናከብረውም።